ጎበዝ ናት፣ ጀግናው ብዬ በጣም አሪፍ ነው። ሂጂ ከአዲሱ ባልሽ ጋር አክብሪ። ዝም በይ በቃ ምንም አላዳምጥ። ልቀቂ፣ ዞር በይ። ስርዓት ይኑርሽ። ከአዲሱ ባልሽ ጋር ዞር ሲጀራሽ ወለሽ። አዎ ደስታሽን አክብሪ እንጂ አክብሪ። የለም ታስመስያለሽ። እንደዚህ ነው የሚያምርብሽ። እንደዚህ ነው ያረቀው እንዴት ነው እንደዚህ ይሄ ነበር የተደገሰልኝ። ይሄ ነበር አይደለ? ደግሳችሁ ነው የጠራችሁኝ አይደለ? ሰለሞን ደግሳችሁ ጠራችሁኝ አይደለ? ዞር በል አንተ ብትሆን ዞር በይኝ፣ ወደዛ ዞር በይኝ። በቃ ትዕግስት ልክ አለው። እሺ እስከ ዛሬ ድረስ ታግሼሻለሁ ብዬ ይሄ ግን ቀይ መስመር ዛሬ አልፈሻል። እኔና አንቺ ዛሬ መጨረሻችን ነው። ሂጂ ግን አክብሪ፣ ፕሮግራምሽን ሂጂ አክብሪ። ሂጂ ከአዲሱ ባልሽ ጋር ሂጂ፣ ከአዲሱ ባልሽ ጋር አክብሪ። ዝም በይ በቃ ምንም አላዳምጥ። ልቀቂ፣ ዞር በይ። ስርዓት ይኑርሽ። ከአዲሱ ባልሽ ጋር ሊወርሽ ጀራሽ ሀሳብሽ እሱ ነው። ለካ ይሄ ነበረ እስከ ዛሬ ድረስ እያባረርሽ ፊት እየነሳሽኝ የነበረው ከጎንሽ ደብቀሽ ነበረ። ገባሽ? ያ ነው ዛሬ ነው የተመለሰልኝ። ዝም በል። ዛሬ ነው የተመለሰልኝ። እውነት ሀቅ ዛሬ ወጣለች። የሆነ ነገር በለው ራስህ ያስቀየምሽን ነገር ዛሬ ነው የገባው። ዛሬ በጣም ነው የማመሰግነው። በጣም ነው የማመሰግነው። አንተ ምንም አልልህም። እስከዛሬ ነገር የሁላ ነገር ይኸውልህ፣ ለዚህ ነው ሀሳብ ሞልቶልሃል። አንተ እየሰማኸኝ ነው ወይስ እሱ ያስጠቃች በቃ ለአንተ እንዳመጣው ንገረው። እኔ ትዳር እፈልጋለሁ። ተናገር። አሸፋፍ ደባብቀሽ የነበረው ዛሬ ወጥቶልሻል። ለጓደኛ ልትራት ነው አይደለ? የሆነ ነገር እናደርጋለን። እኔ አንተ ልታሳብጂኝ ነው። ስርዓት ይኑርሽ። ለጓደኛ ልትራት ነው አይደል? እኔን እያሸሸ መሆን ካለበት ማለት ምን ማለት ነው? ዳነቂ በላት። ስርዓት ይኑርሽ። አክብሩ። አሁን ምንድን ነው አውቆ እሱ ነው እየሰራ ያለው። አውቆ ነው ናይ አውቆ ነው እኛ እንዲገላት ነው እየፈለክ ያለው። ምን እያልክ ነው? ምን አገባ? የግድያ ሙከራ ሲያደርግበት አይታል። የግድያ ሙከራ ሲያደርግበት አሁን ደስታችሁን አክብሩ። እናመሰግናለን። እኔ አንድ ነገር በናሂ እንዳታሳቢ። ይህን ነገር የወሰንሽው በናሂ አይደለም። የፉክክር በረት ሳይዘጋ አደረ ትል ነበረ አያቴ። ምን ነው ናሂና ውብዬ ትዳራችሁን የግሩፕ የሀገር ትዳር አረጋችሁት ማለት ነው። ማለት ትዳር ክቡር ነው። ትዳር መልካም ነው። ደስ የሚል ነው። ብዙ ፈተናም ቢኖረው መንገዶችን ቢኖሩት ግን ደስ የሚል ነው ትዳር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰቡ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ ላይክ ሰብስክራይብ የማታረጉኝ ለምንድን ነው ውድ ቤተሰቦቼ ማለት ነው? የምሬን ነው የምላችሁ። ቻናሌ በጣም ቀዝቅዟል ማለት ነው። ላይክ ሰብስክራይብ አድርጉኝ በቅንነት ውድ የሀገሬ ልጆች ማለት ነው ሁላችሁም። ዛሬ እንግዲህ ውብዬና ናሂ በጣም ተናዷል ማለት ነው። ውብዬ አስበው አይደለም ይሄን ሁላ የሚያደርገው ወንድሟ ኪራ ነው። እኔ ግን እንደኔ አስተሳሰብ የአገራ ትዳራችሁን ብታከብሩ፣ ትዳር ማንኛውም ነገር እንዳከበራችሁት ያከብራችኋል፣ ካላከበራችሁት ደግሞ አያከብራችሁም። እና በመሀከላችሁ ብዙ ሰው አለ የሚያማስሉ ትዳራችሁን ማለት ነው። እኔ በመሀከል ያለውን ወንድምም እህትም ጓደኛ ምናምን አስወጥተው ሁለቱ እንትን ቢሉ እግዚአብሔርን ይታረቃሉ። እስከዛሬም ድረስ አይደርሱም ነበር። ጥፋቱ የናሂም ቢሆን ማለት ነው። አሁን ደግሞ ውብዬ ምንም የምታውቀው ነገር የለም፣ ወንድሟ ነው። እንደዚህ ማለት የለብህም ናሂ ማለት ነው። እንደዛ ሁለት ነፍስ ሆና ብዙ ነገር ስታደርጋት እሷ መልሳ ይቅርታ የሆነ ወዱ አይደለም ምናምን እያለ ብዙ ነገር ስትለ ነበር። ኢቭን ወንድምህም ራሱ እንደዛ ማለት የለበትም። ምክንያቱም ውብዬ ማታቅም ፊት ነው ሲያመጣ የነበረው ማለት ነው። እና
ይሄ እኮ ባልሽ ነው ምናምን ማለት የለብህም ማለት ነው። የናሂ ወንድም ትንሹ አንዳንዴ ስሙ ይጠፋብኛል ማለት ነው። እና ማለት የለብህም ምክንያቱም እዚህ ጋር ውብዬ ምንም የምታውቀው ነገር የለም እንዳንተ ነው። ልታስረዳው ስትል በጥፊ መማታት የለብህም። እዚህ እኩል ላይ ደረስኩት የኔ ነው ብለህ ነበር መቀበል ያለብህ። በእርግጥ አንድ ሰው ጥፋቱን የሚያውቀው ከሆነ በላይ ከተናገረ በኋላ ያስብ ነው። አሁን ተናዶ የሚናገረውን አያውቅም። ለማንኛውም ትዳራችሁን ግን ትዳር ክቡር ነው። ትዳራችሁን አክብራችሁ ሰውን አስወጥታችሁ ከመካከላችሁ ያጠፋ እርስ በርሳችሁ ተጠያይቃችሁ በዓልን አብራችሁ ብትውሉ ለልጆቻችሁም ጥሩ ነገር ብታስተምሩ መልካም እና ትዳር የተከበረ ስለሆነ ጥፋታችሁን አውቃችሁ ይቅርታ ተጠያይቃችሁ ወደ ትዳራችሁ ወደ አማረ ትዳራችሁ ብትሄዱ መልካም ነው እላለሁ። ሲቀጥል ያም የሚያጨበጨብበት ትዳር እንዴት ይሆናል? እሷ ያንዱን ትሰማለች እና ያንዱን ይሰማል። ሁሉም በያፉ ስለሚያወራ ማንም እንትን የላችሁም። ስለዚህ ወደ ራሳችሁ ሁሉንም ማስወጣታችሁ ወደ ራሳችሁ ተመልሳችሁ ህይወታችሁን እንድትሆኑ እላለሁ። ውድ ቤተሰቦች እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ላይክ፣ ሰብስክራይብ፣ ሼር አድርጉኝ ማለት ነው። የኔ ውድ ቤተሰቦች ሁላችሁንም እወዳችኋለሁ። አገራችን ኢትዮጵያ ሰላም ያደርግልን። ዞሮ መግቢያችንን በስደት ያለነውን እግዚአብሔር ጠብቆ ያሰብነው ያለምነውን አሳክቶ ከእንደዚህ ሽብር ከሌለበት በጣም ደስታ የተሞላበት ትዳር የሌላችሁ ትዳር ይስጣችሁ። ልጅ የሌላችሁ ልጅ ስደትም ሀሳባችሁ ልታሳኩ እንደኔ ደፋ ቀና የምትሉ ሀሳባችሁ ተሳክቶ ለሀገራችሁ ያብቃችሁ እያልኩኝ የኔ ውድ ቤተሰቦች ለዛሬው እዚህ ላይ ይሰናበታችኋለሁ። ግን ላይክ አትርሱ፣ ሰብስክራይብ አድርጉ። በቅንነት አይከፈልበትም። አንዳንድ ቀን ሰዎች አላችሁና በተረፈ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። እወዳችኋለሁ የኔ ውድ ቤተሰቦች የሆናችሁ ማለት ነው። 800 ምናምን